በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኑት ማኅፀን ንክድ ከሰይጣን ፍቅር መጻቴ ቅድስት ቤተ ክርስቲያን እንተ ኢትስመ ማርያም ጽዮን ለዓለመ ዓለም። ቅዱስ 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 ተብለህ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚች ሰዓት ለዚች ደቂቃ ስላደረስከን ስለጠበቅከን ስላልተለየን እናመሰግንሃለን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ የሰማዕቱ የቅዱስ መርቆሬዎስ የሌሎችም ቅዱሳን የአባቶቻችን ጸሎት፣ ቃል ኪዳን፣ ምልጃ፣ በረከታቸው ያንተ ቸርነት እንዳይለየን እንዳይረቀን ያንተ ቅዱስ ፈቃድ ይሁን። አምላካችን ለዓለሙ ሰላም ለሕዝበ ክርስቲያኑ መረጋጋት ለምድሪቷ በረከትን አድልልን ስጠን። ሀገራችን ውስጥ ያለውን ጦርነት አብረድልን። የሰውን ደም እያስፈሰሰ የሰውን ሕይወት እያስቀጠፈ ያለውን የዲያብሎስ ሰራዊትን እንደ ትቢያ ጠራርጋ አጥፋልን፣ አንሳልን፣ አስወግድልን። አምላከ ቅዱሳን በምሕረት ዓይኖች ተመልክተን አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንን ጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚእነ መንሱት አላድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸወ ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለ ኪታሉ የጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም አምነን በኅዳር ወር በ25 ቀን ምስክርነትን የጨረሰ የኃያሉ የብፁዕ ቅዱስ የጌታችን እና የመድኃኒታችን የክርስቶስ ሰማዕት የሆነ ቅዱስ መርቆሬዎስ የምስክርነቱ የሥቃይ መጽሐፍ ነው። ጸሎት በረከቱ በሁላችን ጋራ ይሁን ለዘላለሙ አሜን። ለረከሱ አማልክት ጣዖትን በሚሰግድ በወንጀለኛው ንጉሥ ዳኪዎስ ዘመን እንዲሆነ ጌታችን አንድ በጌታችን ያመነ ቢስጦስ የሚባል ሰው ነበረ። ይህም ንጉሥ መማክርቶች አንዱ ነበር። ለዚያ ሰው ማንኛውም ጥበብና የጦር ስልት የተማረ አዋቂ እና አንድ ፕሉፓደር የሚባል ልጅ ነበር። ይህ ልጅ ፈረስን፣ ግልቢያ፣ ጦርን መወርወርን ሁሉን ይችል ነበር። የልቡ ሀሳብ በጣም ቅን ነበረ። ቢጦስ ግን ማንም ሳያውቀው በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ በሉፓዴር ላይ ዘውትር ቅዱሳን መጻሕፍትን የሚያነብ ሆነ። የእግዚአብሔር ስም ያጠና ዘንድ በእርሱ ያምን ዘንድ ዘውትር ያዘው ነበረ። የዚህ ልጅ መልኩ የሚያምር፣ ፊቱ እንደ ፀሐይ የሚያበራ፣ ሥጋው የነጻ፣ ሰውነቱ ደስተኛ ነበር። ጾም፣ ጸሎትን፣ ምጽዋትን በጣም ያዘወትር ነበር። ለተቸገሩት ይሰጥ ነበር። የእግዚአብሔርን እንግዳ ይወድ ነበር። ለድሆችና ለችግረኞች የሚራራ ነበር። አባትና እናቱ ግን ሴትን ያገባ ዘንድ ሁልጊዜ የለምኑት ነበር። እርሱ ግን ሴት ማግባት እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱም ከሞተ በኋላ ንጉሥ ጠርቶ በአባቱ ወንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሥም እጅግ ይወደው ነበር። እንዲህ ባለ ግብርም ሳለ ዕድሜው 5 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጠለት፣ ሰይፉን በእጁ ነበር። እንዲህም አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና እንጂ አትፍራ፣ ጠላትን ድል ንሳ አለና ሰይፍን ሰጠው። ከጥቂት ቀን በኋላ ብርብር የሚባለው ጠላቶች መጥተው ወደ ንጉሡ ዳኪዎስ አገር
ደረሱ። ብዙዎችን ማረኩ። ዳኪዎስ ሰራዊቱን ሰበሰበ፣ ሊጋጠማቸውም ወጣ። ቅዱስ መርቆሬዎስም በመካከላቸው ቆመ። ሰይፍን እንዲይዝ የብልብል ሰራዊት ወዳሉበት ገባ። ንጉሳቸውም ከታላላቆች ጋር ገደለው። ከጠላቶቻቸውም ብዙዎችን ገደለ፣ ብዙዎችን አበረረ። ዳኪዎስ ግን ቅዱስ መርቆሬዎስ የነበሩት ሰዎች ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስን ጠራውና ታላቅ ሀብት፣ ወርቅ፣ ብር፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎች ባሪያዎችን፣ ሎሌዎችን፣ ብዙዎች ንብረቶችን ሰጠው። ከአማልክቶች በታላላቆቹ፣ በመኳንንቶቹ፣ በመሳፍንቶቹ በላይ አድርጎ ሾመው። በማግስቱም ውስጥ ላለው ሁሉ አለቃ አደረገው። ንጉሥም የእሱ የሆኑትን ሁሉ ከቃሉ እንዳይተላለፉ አዘዛቸው። ቅዱስ መርቆሬዎስም በታላቅ ክብር ወደ ቤቱ ተመለሰ። በነጋም ጊዜ መሳፍንቱም የመንግስቱን ታላላቆች ሁሉ ንጉሡ ጠራው፣ እንዲህም አላቸው፣ ወደ አማልክቶቹ ሂድ፣ ልንሰዋላቸው፣ ዕጣን ልናሰርግላቸው ይገባል። እነሱም በጠላቶቻችን ላይ ድል ሰጥተውናልና ጠላቶቻችን በእነሱ ላይ ገለናቸዋለን፣ ድል አድርገን አብረናቸዋልና። ይህንን ብሎ ንጉሡም ከመኳንንቱ ታላላቆቹ ጋር ተነስቶ ወደ አማልክቶቻቸው ሄዱ። ቅዱስ መርቆሬዎስ ግን ወደ እነርሱ እንዳይሄድ ወደ ኋላ ይቆም ነበር፣ እንዳይራመድም ፈረሱን ይገታ ነበር። እነርሱ በሄዱ ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ከንጉሡ ሰራዊት አንዱ ወደ ንጉሡ መጣና፣ ንጉሥ 1000 ዓመት ንገስ፣ ይህም በመኳንንቱ በመሳፍንት ላይ አክብረህ የሾምከው ብዙ ሀብት ንብረት የሰጠው መርቆሬዎስ ግን በአንተ መታዘዝ እምቢ አለ። ቃልህን አልሰማም፣ ለአማልክቶችም አልሰግድም አላለው። ንጉሥም አንተ ክፉ ሰው በመርቆሬዎስ ላይ የምትናገረው ነገር አልሰማም። ከእርሱ ጋር ጠባ እንዳለህ ንገረን እንወቅ። ነገር ግን የታመነ ከሆነ ግን በእኛና ታላቅ ሀብት በሰጡን ለአማልክቶቻችን ላይ ቀንተሃል። ነገር ግን ሐሰት ከሆነ በአንተ ላይ ታላቅ ቅጣት እናዛለን አለው። ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስን እኔ ደክሜያለሁና ወደ አንተ መምጣት አልችልም አለው። ንጉሥ መልእክተኞቹን በጦር ደክሟል፣ ትንሽ አርፍ ዘንድ ተዉት አላቸው። ከነጋም በኋላ ቅዱስ መርቆሬዎስ መጣና በንጉሥ ፊት ቆመ። ንጉሥ ዳኪዎስ መርቆሬዎስ ሆይ፣ ስለ እርሱ ብዙ ገንዘብ የሰጠህን፣ ስለ እርሱ ከፍ ከፍ ያደረገህን፣ ስለ እርሱ ያከበረህን እውነት ክደኸዋል። አማልክቶቻችን ኃይልና ብርታት እንደሰጡ በጦርነት ውስጥ ጠላቶቻችንን እንደገደልክ እንዳበረርካቸው አታውቅምን? አንተስ የሚገባህን ለአማልክቶቻችን ልትሰዋ፣ መስዋዕትን፣ ዕጣን ልታሳርግላቸው፣ ልትሰግድላቸው ነው አለው። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ። አንተ የምትወደው የኃጢአት ፍቅር ነው። አምላክ የምትለው አጵሎን ፍጹም ድንጋይ ነው፣ ራሱን ማዳን አይችልም። ረዳት ትላለህ እንጂ እርሱ አልረዳኝም። እኔም አላውቀውም፣ አልሰግድለትም። መልአኩን ልኮ ያዳነኝ የረዳኝ የማምንበት የምሰግድበት በእርሱ አምኜ ስለ ስሙ የምሞትለት ምስጋና ይግባውና ጌታ አምላኬ ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አለው። ያን ብሎ ልብሱን አውልቆ የወርቅ ትጥቁን ፈታ፣ በንጉሥ ፊት ወረወረለት። ይኸውልህ የሰጠኸኝ ገንዘብ ውሰድ አለው። በዚያን ጊዜ ንጉሡ ተቆጣ፣ አስሮ በተፈተለ መግረፊያ ሊገርፈው ወደደ። እንደ ክረምት ውሃ ደሙ በመሬት ላይ እስከሚጎርፍ ድረስ ገረፈው፣ ወደ እስር ቤትም አስገባው። በራት ጊዜም ንጉሥም ስለ ቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ ማዘነ። የሚጣፍጥ ምግብ መጠጥን እንዲወስዱለት፣ ቁስሉንም አጥበው ደስ እንዲያሰኙት አዘዘ። እንዲህም አሉት፣ ግርፋትህ ይድናል፣ ቁስልህም ይደርቃል። አንተ ግን የምልህን ስማ፣ ለአማልክቶቻችን ሰዋ፣ ሥጋህን በከንቱ አትጉዳ፣ እኔም እወድሃለሁ፣ ቅጣትን አልፈልግም ብሎ ላካቸው። ቅዱስ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውን ቢሆንም አልጠጣም።
በነጋ ጊዜም ቅዱስ መርቆሮስ ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሥ መርቆሮስ ሆይ ስራዬ እንዳለ አወቅኩ። ስራዬ ከሌለህማ ቁስልን ማን አዳነ አለው። ቅዱስ መርቆሮስም ለእኔ ስራይ የለኝም፣ ያዳነኝ ሁሉን የሚችል ጌታዬና አምላኬ ኢየሱስ ክርስቶስ ነው አለው። ንጉሥም ይህን ቃል ተወውና ነገሬን ስማ፣ ለአማልክቶች ሰዋ፣ ለእኔም ለመንግሥቴም እኩሌታ ልሰጥህ ልጄንም ላጋባ በታላቅ አምላክ በአጵሎን ማልኩልህ። በመንግሥት ውስጥም ከእኔ ጋር ትሆናለህ። ሥጋህን በቅጣት አታጥፋ ነው። ቅዱስ መርቆሮስም የፈለግከውን አድርግ እንጂ እኔስ አምላኬ ኢየሱስ ክርስቶስን አልተወውም አለው። በዚያን ጊዜ ንጉሡ የራሱን ቆዳ ገፈፈው፣ በላዩ ላይም እሳት እንዲያነዱበት አዘዘ። በራሱ ላይም የእሳት ፍም ጨመሩበት። የመላእክት አለቃ ቅዱስ ሚካኤልን ከሰማይ ወደ ቅዱስ መርቆሮስ ወረደና የእሳቱን ፍም አጠፋው። ምንም አልነካውም። ወንጀለኛው ንጉሥ የብረት አልጋ እንዲያመጡና ቅዱስ መርቆሮስ በዚያ ላይ እንዲያስተኙት በታች እሳት እንዲያነዱ አዘዘ። እንዲሁም አደረጉበት። ቅዱስ መርቆሮስ ሁሉን ታገሰ፣ ያልቻለው ቅጣት የለም። ከዚህ በኋላ ንጉሥም እጁን እግሩን እንዲያስሩት አዘዘ። በፈረስ ጅራት አስረው በሀገሩ ጥጋጥግ እንዲጎትቱት ወደ እስር ቤትም እንዲያስገቡት አዘዘ። እንዲህም አደረጉበት። የመላእክት አለቃ ቅዱስ ሚካኤል ያጽናናው ነበር። የንጉሥም ታላላቅ ሰራዊት መሳፍንት ማለዳ ወደ ቅዱስ መርቆሮስ በእስር ቤት እያለ ሄደና ያን ሁሉ መከራ ስትቀበል ስናይ ወየውልን፣ አሁን የምንነግርን ስማ፣ ለሰውነት ራራ፣ በዚህ ቅጣት ሥጋን አትጉዳ አሉት። ወደ መኮንንም ተመልሰው በታላቅ ድምፅ ጮኹ፣ እንዲህም አሉት፣ ዳግመኛ መርቆሮስ በፊታቸው ትቀጣው ዘንድ አትተወው። ነገራችን ባትሰማ ግን ብቻህን ትተንህ ወደድነው እንሄዳለን አሉት። ከዚህ በኋላ ምስጋና ይግባውና ጌታችን በእስር ቤት ውስጥ በኪሩቤል ላይ ተቀምጦ ለቅዱስ መርቆሮስ ታየው። ኪሩቤል የተሸከሙ መንበርን እሳት ነበር። ቅዱስ መርቆሮስ እንዲህ አለው፣ እኔ መረጥኩ፣ በወንጀለኛው ነገሥታት ፊት በእኔ ያመንክ መርቆሮስ ሆይ ሰላም ላንተ ይሁን። ስምህ በሕይወት መጽሐፍ ጽፌዋለሁ። ድንቅ ድንቅ የሆኑ አክሊላትን አዘጋጅቼልሃለሁ። አንዱ ስለ ንጽሕና፣ አንዱም በስሜ ስላመንክ፣ አንዱም ስለ ስሜ ደምን ስላፈሰስክ አለው። ዳግመኛ መድኃኒታችን ኢየሱስ ክርስቶስ መርቆሮስ እንዲህ አለው፣ በስምህ ቤተ ክርስቲያን የሠራውን እኔ በመንግሥተ ሰማያትን ከአብርሃምና ከይስሐቅ ጋራ የማያረጀው የማይጠፋውን ቤት እናሰራለታለሁ። ለቤተ ክርስቲያን ዕጣን ቁርባን መብራት ቢሆን የሚሰጥ እኔ ጻድቁን የአቤልን መሥዋዕት የመቶ አለቃ ቆርኔሌዎስን ጸሎት እንደተቀበልኩ ልመና ሁሉ እቀበለዋለሁ። ልጁንም በስም የሚጠራ ቢሆን በመንግሥተ ሰማያት ዋጋ ሰጠዋለሁ። የገል መጽሐፍ የሚጽፍ ወይም በቤቱ ውስጥ ያስቀመጠው ሁሉ በቤቱ ውስጥ ሕመም፣ ቸነፈር፣ ረሃብ፣ ጥማት አይሆንም፣ በውስጥም በረከት ያድራል። ጌታችንን ብሎ ለቅዱስ መርቆሮስ ሰላምታ ሰጠውና በታላቅ ክብር ምስጋና ወደ ሰማይ አረገ። ከነጋም በኋላ ወንጀለኛው ንጉሥ ዳኪዎስ ቅዱስ መርቆሮስን ከእስር ቤት አውጥተው ያመጡት ዘንድ ወደ ዱር ወሰደው። ከአንድ ወንዝ ወደ አንድ ወንዝ እንዲያሻግሩት፣ ከዚያም አንገቱን በሰይፍ እንዲቆርጡ ታዘዘ። እጆችን እግሮችን በሰንሰለት እንዲያስሩት አወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሮስ ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ። እንዲህ አለ፣ ዓለምን ሁሉ የያዘ አብ ሆይ አመሰግናለሁ። ዳግመኛ ጌቴ አምላኬ ኢየሱስ ክርስቶስ በፊትህ እንደማደርግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛ ሥጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ዳግመኛ ጌታ ኢየሱስ ክርስቶስ ሆይ የሥጋዬን በድን አልብሶ ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስደኝ ትሰጠኝ ዘንድ ሥጋዬን በአንተ ዘንድ የተዘጋጀ ይሆን ዘንድ እለምንሃለሁ። አንተ በስሜ የሚማጸኑትን ልጆችና የልጅ ልጆቻችን አጽና። ዳግመኛ ሥጋዬ በተቀመጠበት ቦታ ርኩሳን መናፍስት እንዳይኖሩ ጦር፣ ሰልፍ፣ ክርክር፣ ፍጅታ
እንዳይሆን እለምንሃለሁ። ለአንተ ቸር ከሚሆን አባት ጋርና ያው ከሚሆን ከመንፈስ ቅዱስ ጋር ምስጋና ይሁን ዛሬም ዘዘውትርም ለዘላለሙ አሜን አለ። ከዚህ በኋላ አንገቱን ለሰያሹ አስመችቶ ሰጠ። ራሱን ቆረጡት። በዚህም ገድል ስቃይና መከራ ኅዳር 25 ቀን ምስክርነቱ ተፈጸመ። በዚህ መጽሐፍ ውስጥ ያልተጻፉ ብዙ ታምራት ድንቆች አድርጓል። ጸሎትና አማላጅነቱ፣ ልመናው፣ ረድኤቱ፣ በረከቱ ከሁላችን መጽሐፍ ከጻፈው ካጻፈውም ካነበበውም ከተረጎመውም እንዲሁም ከሚሰሙት ጋር ከሁላችን የጥምቀት ልጆች ጋር ለዘላለሙ ጸንቶ ይኖር አሜን። የሰማዕቱ የቅዱስ መርቆሬዎስ ምልጃው፣ ጸሎቱ፣ ቃል ኪዳኑ አይለየን። እግዚአብሔር በቸርነቱ ይጠብቀን አሜን። ተአምር ዘገብረ ቅዱስ ወብፁዕ መርቆሬዎስ መስተጋድል በላዕለ ዳኪዎስ ንጉሥ በሀገረ ወንበር ወገብረ መንከረ አብየ ከመ ይትገሥጹ ከአለ እምእከዮሙ ጸሎቱ ወበረከቱ ያሉ ምስለ ኩልነ በክርስቲያን ለዓለም ዓለም አሜን። ሌሎችን ከክፋታቸው እንዲገሰጹ ቅዱስ መርቆሬዎስ በወንጀለኛው ንጉሥ በዳኪዎስ ላይ ያደረገው ተአምር ነው። ጸሎቱ በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። የቅዱስና የክቡር ሰማዕት የቅዱስ መርቆሬዎስ ኅዳር 25 ቀን ምስክርነቱን በተፈጸመ ጊዜ ጌታችን መድኃኒታችን በማይታበል ቃሉን ንጹሕ በምትሆን አፉ እርሱ ኃይለኛ ተጋዳይ ነውና ስሙን ለሚጠራ መታሰቢያን ለሚያደርግ እስከ ግማሽ እንጀራ እስከ ቀዝቃዛ ውሃ ድረስ ስለ ስሙ ለድሃ ለሚሰጥ ቃል ኪዳን ሰጠው። ከሰጠ በኋላ ሰላምታ ሰጠውና በታላቅ ምስጋና ወደ ሰማይ ያረገ። ወንጀለኛው ንጉሥ ዳኪዎስ በመንግስቱ ጥቂት ቀን ተቀመጠ። ሁለመናው ብዙ ሕመም ታመመ። በእርሱ ላይ ደዌ ጸናበት። ከሥጋው ውስጥም ትሎች ወጡ። መጥመቀ መለኮት ዮሐንስ ከገደለው በኋላ ሄሮድስ ሥጋ ትሎች እንደወጡ ነቢዩ ሰማዕቱ ካህን የወንጌል ሰባኪ ቅዱስ ዮሐንስን ስለ ወንድሙ ስለ ፊልጶስ ሚስት ስለ ሄሮድያዳ ተበቅሎታልና ስለዚህም ነገር እስካስገደለው ድረስ ተበቅሎ ስለዚህ ነገር ሄሮድስ ተልቶ ሞተ። ወንጀለኛው ንጉሥ ዳኪዎስም ልቡ አጽንቶ አንገቱን አደንድኖ ልቡ በእግዚአብሔር የታመነው እውነተኛ ታማኝ የእግዚአብሔር ሰው ቅዱስ መርቆሬዎስን ይገለው ዘንድ ፈጣሪውን በካደ ጊዜ ለጣዖቱ ባልሰገደ ጊዜ የፈለገውን አድርግ እስከሚለው ድረስ ባልታዘዘለት ጊዜ እስከ ገደለው ድረስ ስቃይን በላዩ ላይ አበዛ። ኃያሉ ተጋዳይ ቅዱስ መርቆሬዎስ በላዩ ላይ ድንቆች ታምራቶች ያደረገውን ለመናው ተላ። ምላሱ ከአፉ ወጥቶ በክፉ አሟሟት ሞተ፣ ወደ ዘላለም እሳት ሄደ። የኃጥእ ሰው አሟሟቱ የከፋ ነውና ቅዱስ መርቆሬዎስ ሆይ ዳኪዎስ እንደገደልከው እንዲሁም ሁላችንን ከጠላት አድነን። በፍርድ ቀን ጊዜ ዋስ፣ ጠበቃ፣ ረዳት ሁነን። እኛም የቤት ልጆች በስምህ ተማጽነናል። ከሰይጣን ወጥመድ ጠብቀን ዘንድ ለዘላለሙ አሜን። የሰማዕቱ ቅዱስ መርቆሬዎስ ምልጃው፣ ጸሎቱ፣ ቃል ኪዳኑ አይለየን። እግዚአብሔር በቸርነቱ ይጠብቀን፣ ለቃሉ ተገዢ ያድርገን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰረኒ ታባነ እግዚኦ ተመስጦ አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ወሰላም ለኪ ብሩክ ዛንቲ ማነስ ወብሩ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሃሎ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ከማኅፀነ እግዚአብሔር አብይ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሐምሌ 25 በዚች ቀን ቁጥር የሌላቸው ተአምራት ድንቆችን ባሳየበት በምስር ሀገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያኑ ሆነ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የደብረ ሊባኖስ አባ ዘእንበዋ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከኒቆሞዲያ አገር ሐዋርያዊት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያት ጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስ ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆሜዲያ ከተማ ሄደ። በዚያም ስሙ ሰፋርስ የሚባል ምዕመን ሰው ነበረ። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው የጳውሎስን ትምህርት ይሰሙ ዘንድ
በእርሱ ዘንድ ይሰበሰቡ ነበር። ይችም ቅድስት ቴክላ በቤቷ መስኮት ተመለከተች፣ የሐዋርያትን ትምህርትን ሰማች። እንዲህም ትምህርቱም እያዳመጠች ሳትበላና ሳትጠጣ 3 ቀን ቆየች። ትምህርቱን በልቧ አደረ። አባቷና እናቷ ቤተሰቦቿ ሁሉ አዘኑ። ከምክሯ እንድትመለስ ሐዋርያው ጳውሎስን እንዳትከተል ለመኗት፣ ነገር ግን አልሰማቻቸውም። አባቷ ዲማኒዎስ ርምግያኖስ ወደሚባሉ ጓደኞቹ ሄደ። ከሰሳት ከልጇም የሆነውን ሁሉ አስረዳችው። እነርሱም አስገደዷት፣ እነርሱንም አልሰማችም። ሁለተኛም አባቷ ወደ ንጉሡ ሄዶ ሐዋርያው ጳውሎስን ከሰሰው። ንጉሡም ወደ እርሱ አስቀርቦ ስለ ሥጋው ጠየቀው። ነገር ግን የሚጣላበት ምክንያትን በላዩ ላይ አላገኘም ነበር። ሐዋርያው ጳውሎስን እንዲያስሩ ታዘዘች። ቅድስት የቴክላም ልብሶቿን፣ ጌጦቿን ከላዩ ላይ አስወገደች። ወደ ቅዱስ ጳውሎስም ሄዳ ከእግሩ በታች ሰገደች። በእርሱ ዘንድ እየተማሪ ተቀመጠች። ወላጆቿን በፈለጓት ጊዜ አላገኟትም። በሐዋርያው ጳውሎስ ዘንድ እርሷም እንዳለች ሰዎች ነገሯቸው። በመኮንን ዘንድ ከሰሱት። እርሱም በእሳት እንዲያቃጥሉ ታዘዘ። እርሱም ስለ እርሷ ሴቶች ሁሉ እንዲገስጹና እንዲፈሩ አቃጠሏት እያለች ጮች። ብዙዎቹም የከበሩ ሴቶች በሐዋርያ ጳውሎስ ትምህርት ማምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛ ሲጸልይ ቅዱስ ጳውሎስን አወጡት። በላዩ ላይም በመስቀል ምልክት አማተበ። ራሷን ወደ እሳት ምድጃ ወረወረች። ሴቶችም ያለቅሱላት ነበረ። ያን ጊዜ እግዚአብሔር ብዙ ዝናብ፣ በረድ፣ መብረቅ ላከ። የእሳቱ ምድጃ እንደ ቀዝቃዛ ውሃ ጠል ሆነ። ቴክላም ሮጣ ወደ ቅዱስ ጳውሎስ ተሰውሮ ወደ አለበት ቦታ ደረሰች። ራሷ ጭላጭታ ትከተለው ዘንድ ለመነችው። እንዲህም አደረገላት። ወደ አንጾኪያ ከተማ በሄደች ጊዜም ከመኳንንቱ አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበርና እርሷም ዘለፈችው፣ ረገመችው። እርሱም በዚያች አገር ገዢ በሆነው በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶችም መካከል 2 መዓልት 2 ሌሊት ኖረች። እነዚህም አንበሶችን እግሯን ይልሱ ነበር እንጂ ምንም አልከፉባትም። ከዚህ በኋላ በ2 በሬዎች መካከል አስረው በከተማ ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላዋ ላይ አልደረሰም። ከዚያ በኋላ ለቀቋት። ወደ ቅዱስ ጳውሎስ ሄደች። እርሱም አረጋጋት፣ አጽናናት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንድትሰብክ አዘዛት። ከዚያም በኋላ ቆሎንያ ወደሚባል ሀገር ሄዳ ሰበከች። ከዚያም ወደ ሀገሯ ሄዳ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረች። አባትና እናቷን ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን መለሰቻቸው። ተጋድሏን ፈጸመች፣ በሰላም አረፈች። የሐዋርያዊትነትን አክሊል ተቀበለች። ስጋዋም በግብፅ ደቡብ ሰንጋራ በሚባል ሀገር እስከ ዛሬ አለ። ከስጋዋም ብዙ ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅድስት ቴክላ ጸሎት ይማረን፣ በረከቷ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለሐዋርያዊት ቴክላ እግዚአብሔር ዛሃውላ ዚያቆስ ለአናብስት ወእሳት እቶን ያህል አላ እስመ እምነት ትምህርት ጻድቅ ከመ ጳውሎስ ይቤላ እስከ ሀደገት አብያውያ ወገደፉ ብዕላ። በዚች ቀን በአና ከሚባል አገር ቅዱስ እንደኒና በሰማዕትነት አረፈ። የቅዱስ ጎልማሳ ነበር። ወላጆችም ከሀገር ሽማግሌዎች የሆኑ ምዕመናን ነበሩ። ለድሆች የሚመጸውቱ ነበሩ። ከዚህ በኋላ የቅዱስ ወደ እንዲያው ከተማ ሄደ። በመኮንን ፊት በመቆም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንንም በፍላጻ ይነድፉት ዘንድ አዘዘ። እንዲህም አደረጉበት። ነገር ግን ከፍላጻው ምንም ጉዳት አልደረሰበትም። ከዚህ በኋላ አስሮ ወደ እስክንድሪያ ከተማ ላከው።
ከእርሱም ጋር ቅዱስ ጲማኮስ ሌሎችም ሁሉ ሰማዕታት ነበሩ። የእስክንድራው ገዢ አሰራቸው። ቅዱስ እንዲናኖን ግን በአፍንጫው ብዙ ደም እስከሚፈስ ድረስ ዘቅዝቆ ሰቀለው። በየአይነቱ በሆነ ስቃይ ብዙ አሰቃየው። ከማሰቃየቱ በሰለቸው ጊዜ ፌርማ ወደሚባል አገር ላከው። በዚያም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸውም ተጽናኑ። ከዚህ በኋላ በመኮንን በየአይነቱ በሆነ ስቃይ አሰቃየው። በእሳት አጋሉት፣ ጋዝ ገንዘው ሰነጠቁት፣ በብረት ምጣድም ውስጥም አበሰሉት። ጌታችን ያለ ጉዳት በጤና አስነሳው። መኮንን ማሰቃት መሰላቸው ጊዜ ራሱን በሰይፍ ቆርጡት ዘንድ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ከሥጋው ታላቅ ታምራት ተደረጉ። ለበሽተኛ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለሰማዕት ዘእንድንያ በሀገረ ባና እንተ አጽፎ በሐፀረ መልአከ እስና ለጲማኮስ ሰላም ህቡረ ዝክሩ ወዜና ምስለ ሰማዕታት ዘጾሩ ሕማመ በፍና። በዚች ቀን ደግሞ አባ ይስሐቅ በሰማዕትነት ሞተ። የቅዱስ ሳሚሳ ከሚባል ሀገር ነበረ። እርሱም የአትክልት ቦታዎችን ጠባቂ ነበር። ደግ የዋህና ጽሙድ አገልጋይ ነበረ። ስጋ አይበላም ነበር ወይም አይጠጣም ነበር። በየ2 ቀንም ይጾም ነበረ። ቅጠልም ይበላ ነበር። ድሆችና ችግረኞችን ይጎበኛቸው ነበረ። ከደሞዝም የሚተርፈውን ይሰጣቸው ነበረ። ክብር ይግባውና ጌታችን በራእይ የተገለጸለትና ወደ መኮንን ሄዶ በቅዱስ ስሙ እንዲታመን አዘዘው። ከዚያም በኋላ ብዙ ቃል ኪዳን ሰጠው። ያዘጋጅለትን የደስታን አክሊል ተቀበለ። ተስፋ አደረገው። በነጋ ጊዜም እጅግ ደስ አለው። ተነስቶም ከእርሱ ጋር ያለውን ገንዘብ ለድሆች ሰጠ። ከዚህ በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንን ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንን ጽኑ ስቃይ ያሰቃየው። በእሳት አቃጠለው፣ ሕዋሳቱም ቆራረጠው። ሰቅለውን በመንኮራኩር አበራዩት። ጌታችን ያጸናውንና የፈውሰው ነበር። ያለ ጉዳቱን በጤና ያስነሳው ነበር። ከማሰቃየቱ የተነሳ በሰለቻቸው ጊዜ ራሱን በሰይፍ ቆርጡ ዘንድ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ከዚህ በኋላ ምዕመናን ሰዎች ከሀገር ሳምሳ መጥተው ስጋውን ወሰዱ። በአማረ ልብሶችን ገነዘው የመከራው ዘመን እስከሚፈጸም ድረስ በመልካም ቦታ አኖሩት። ከዚያም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ስጋውን በውስጡ አኖሩ። ከእርሱም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስሐቅ አቃቢ አዋድ ዘኮነ እንዘ ይብለ ስጋ ወእንዘ ይሰቲ ወይነ ውስጥ አውደ ስም ብዙኃን ድኅረ ተኮነነ እግዚአብሔር እግዚ ከመ አስየፎ ኪያነ ተፍሲተ ሰማያት አጽማ ዘአልቦ ሐዘነ። ዳግመኛ በዚች ቀን በዲሜራ አቅራቢያ የድምድም ከሚባል ሀገር ቅድስት ኢላርያ በሰማዕትነት ሞተች። የዚች ቅዱስ ወላጆቿ ደጋጎች ምዕመናን ነበሩ። እርሷም ምስጋና በነፍሷ የጸናች ነበረች። ሁልጊዜም ትጾም ትጸልይ ነበር። 11 ዓመት በሆነት ጊዜ እርሷ ቆማ ስትጸልይ ጌታችን ታላቅ ብርሃን ገለጠለት። የመላእክት አለቃ ቅዱስ ሩፋኤልን ተገልጦ እንዲህ አላት። ተጋድሎን ተዘርግቶ ሳለ ክብር ይግባውና በክርስቶስ ስም ለሚጋደሉ አክሊሎች ተዘጋጅቶ ሳለ አንቺ ለምን ከዚህ ተቀምጠሻል? አላት። ይህን በሰማይ ጊዜ ደስ አላት። ገንዘቧን ሁሉ ለድሆች ለችግረኞች ሰጥታ ጣ ወደሚባል ሀገር ሄደች። ከዚያም በሰርስና ወደሚባል ሀገር ሄዳ በመኮንን ፊት ክብር ይግባውና በጌታ ኢየሱስ ክርስቶስ ስም ታመነች። ጌታችን ላይ ሳኑሲ ለሚባል ሰው ለዚች ቅድስት ከእርሷ የሚሆን ነገረው። ባያት ጊዜ በእሷ ደስ አለው፣ አረጋጋት፣ ልቧን ማጽናና። መኮንን ታላቅ ስቃይ ያሰቃያት። ስጋዋ ሁሉ
ሰነጣጠቀ፣ በእሳትም ያጋላቸውን የብረቱን ችንካሮችን በስጋ ውስጥም ቸነከሩ። ከዚህ በኋላ ከ500 ባልንጀሮቿ ጋር ሰማዕትነትን ጋር አስራት። በመርከቦችም ከእርሱ ጋር ወሰዳቸው። እነሱም በመርከብ ሲጓዙ አንባሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱን ከእርሱ በቀር ሌላ ስለሌላት እጅግ አዝና አለቀሰች። ይህች ቅድስትም አይታ ራራችለት። ስለ እርሷም ጌታችን ለመነችው። ጌታችንን እንዳዘዘው ሕፃኑ ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋት አላገኘውም። ከዚህ በኋላ ሕዋሳቱን ቆራረጠ። የእጆቹና የእግሮቹንም ጥፍሮች ነቅሎ ምላሱን ቆረጠ። እግሮቹንም በብረት ችንካሮች ቸነከሩ። በብረት አልጋ ላይም አስተኝተው ከበታች እሳትን አነደዱ። ነገር ግን ምንም ጥፋት አልደረሰበትም። ክብር ይግባውና ጌታችን አድኖታል። መኮንን እርሷን ከማሰቃየት የተነሳ በሰለቸው ጊዜ ራሷን በሰይፍ እንዲቆርጡ አዘዘ። ሰማዕትነትን በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኢላራ ለዋይ ስጋሃ እንተ ረሰይ ከመነደ ወፈላሲ በእንተ ዘትወክፈ ጻማ እንዘ ብእሲ ጽብዓት ወበጽና ከመ ብእሲ መንግሥተ ሰማያት ዘላቲ ያሴ እግዚአብሔር አርዮ ለአባ ሳኑሲ። በዚች ቀን ከእስክንድሪያው ከዳራ አውራጃ ቄራቄስ ከሚባል መንደር የከበሩ ቴክላና ሙጊብ ሰማዕታት ሆኑ። ሌም ቅዱሳን ቀራቂስ በሚባል መንደር በአንዲት እግዚአብሔር በምትፈራ ማኒት ሴት ዘንድ አደገ። ወደ ባህር ዳርቻም ባለፈ ጊዜ የክርስቲያን ወገኖችን ሲያሰቃዩአቸው መኮንኑን አዩት። ሌም ደናግል ስለ ልቡ ድንዳኔ አደነቀ። ያን ጊዜ የእግዚአብሔር መልአክ ተገለጠለት። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም መከራ ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውን፣ አጸናናቸው። ከዚህ በኋላ በመርከብ ተጭነው ወደ እስክንድሪያ ተጓዙ። እመቤታችን ማርያም አለቆቹን በሆኑ በሁለት ሴቶች አምሳል ከኤልሳቤጥ ጋር ተገለጸችላቸው። ከስራቸውም ጋር ወደ ከተማው በደረሱ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይ አሰቃያቸው። ከዚህ በኋላ የቅድስት ሙጊራስን በሰይፍ ቆረጡ። ተጋድሎን ፈጸመች። ቅድስት ተክላም ግን ድሙጢ ወደሚባል አገር ላካት። በዚያ ሰማዕት ሆነች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሙኬ ወቴክላ ሰማዕታት አመ ተሰደ በግፍ በእንተ ሃይማኖት ርትዕት እንዘ ይነግዳ በባህር ከመ መከያት አስተርአዮቶ አምሳለ ክልኤቱ አንስት ምስለ ኤልሳቤጥ ማርያም እግዝእት። በዚህች ቀን ዳግመኛ በነዋ ከሚባል አገር ቅዱስ አብኮሮስ ሰማዕት ሆነ። ይህ ቅዱስ አስቀድሞ ወንበዴ ነበር። ሌሎች 2 ወንበዴዎች ነበሩ። ገንዘቡን ሊሰርቁ ወደ አስቄጥስ ገዳም ወደ አንድ መነኮስ በአንድነት ይሄዱ። በጸሎት እየተጋ አገኙት። ጸሎቱን ጨርሶ እስኪተኛ ድረስ ጠብቀው፣ እርሱ ግን ከቶ አልተኛም። በልቦናቸው ፍርሃት አደረባቸው፣ ደነገጡ። በነጋ ጊዜ ያ ሽማግሌ መነኩሴ ወደ ሽፍቶቹ ወጣ። ባዩት ጊዜም ከእግሩ በታች ሰገዱ። ሽፍቶቹም በፊቱ ጥለው ደቀ መዛሙርቶች ያደርጋቸው ዘንድ ለመኑት። በእርሱም ዘንድ መነኮሱ። ቅዱስ አባ አብርኮዝም በስጋው በመንፈሱ ታላቅ ተጋድሎን ተጋደለ። አንድ አረጋዊ ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዳለው ነገረው። ከ7 ዓመት
ከ7 ዓመት በኋላ ሰይጣን በክርስቲያን ወገኖች ላይ መከራ አመጣ። አባ አክሮዝም ተነስቶ መንፈሳዊ አባት እጅ ነስቶ ከእርሱ ቡራኬ ተቀበሉ። ኒቂዎስ ወደሚባል ሀገር ሄዶ ንጉሥ ምክሚያኖስን አገኘው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። መኮንን በጽኑ ስቃይ አሰቃየው። በብረት መጋዝም ስጋውን መገዘው። ቁስሉን በመጣጣ በጫው አሸው። ከዚያ በኋላ ወደ እስክንድሪያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶቹ ተበጥሰው ከማሰ በተሰራ ጋን ውስጥ አድርገው ከባህር ጣሎት። ከእግዚአብሔር የተላከ መልአክ ከባህር አውጥቶ ወደ ጉምነዲ ከተማ እንዲሄድ አዘዘው። ሄዶም ብንያም ወደሚባል አገር ደረሰ። ስለ አባ አብክሮዝም ጠየቀ። እርሱም አላወቁትም ነበርና ከዚያ ጊዜ ጀምሮ ከዚያ ሄዷል። ወዴት እንዳለም አናውቅም፣ ወሬውንም አልሰማንም አሉት። አንዲት ብላቴና ግን አስተውላ አወቀችው፣ ፈራችም። ከፍርሃቷን ብዛት የተነሳ ወደቀችና እንስሯ ተሰበረ። እርሷም ለሰዎቹ ሁሉ እርሷ ለሰዎች ይህንን አባ አብክሮዝን ነው አለቻቸው። የሀገር ሰዎች ሁሉም ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸው ወደ እርሱ ይመጡ ነበር። እርሱም በዘይቱ ላይ ጸልዮ ሲቀባቸው ወዲያውኑ ይድኑ ነበር። ከዚያ በኋላ ወደ ጉምነዲ ከተማ ሄደ። ከወታደሮቹ አንዱ ክርስቲያን ነኝና በዚህ ከተማ ውስጥ አስረህ ጎትተኝ አለው። እርሱም ወደ መኮንኑ እስከሚያደርሰው እንዳዘዘው አደረገ። መኮንኑ በእንጨት ላይ ዘቅዝቆ ሰቀለው። በአፍንጫውም በአፉም ብዙ ደም እየፈሰሰ 10 ቀኖች ኖረ። አባ አብክሮዝም የጭፍሮች አለቃው ልጁን ረገማት፣ ወዲያውኑ ሞተች። በመቃብርም 12 ቀን ኖረች። ስለ እርሱ አባ አብክሮዝን ለመኑት። ክብር ይግባውና ወደ ጌታችን ክርስቶስ ጸለየ። ያን ጊዜ ከሙታን ተለይቶ ተነሳ። በሲኦል ያየችውን ሁሉ ነገረችው። የጭፍሮች አለቃ የሶጦስን ከሚስቱና ከጭፍሮቹ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። ቁጥራቸው 948 ነፍሳት ነበረ። ከዚያ በኋላ አባ አብክሮዝም ወደ እስክንድሪያ ሰደደው። በዚያም ጽኑ ስቃይ አሰቃየው። ዳግመኛ ወደ ጉምነዲ ላካት። በዚያም በብረት በትሮችም ደብድበው የጀርባው አጥንት በሰበሩት። እርሱ ግን በፈጣሪው ኃይል ዳነ። መኮንን በማሰቃየት በደከመ ጊዜ ዳግመኛ ወደ እስክንድሪያ ከተማ ላከ። ወደ እስክንድሪያ በሚያዝያ ወር በደረሰ ክብር ይግባውና በጌታችን ኢየሱስ ክርስቶስ ተገለጠለት፣ አጽናናው። ገድሉንም በዚያ እንደሚጽፍ ነገረው። ስሙን ለሚጠራ ሁሉ መታሰቢያን ለሚያደርግ ኃጢአቱን እንደሚያስተሰርይ ቃል ኪዳን ሰጠው። ከዚያ በኋላ ራሱን ቆረጡት፣ ተጋድሎን ፈጸመ። የሰማዕትነትን አክሊል ተቀበለ። የእግዚአብሔር መላእክት መስፍን ከሚባል ለአንድ ቄስ ተገልጦ የቅዱስ አብክሮስን ስጋ ያለበትን ነገረው። እንዲወስደው ማዘዘ። እርሱም ወስዶ በአማረ ልብሶችን ገነዘው። የመከራ ወራት እስከሚፈጸም በመልካም ቦታ ኖረው። ከዚያ በኋላ ቤተክርስቲያን ሰርተውለት ስጋውን በውስጡ አኖረ። ከእርሱም ድንቆች ታምራቱ የገለጡ ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብክሮዝ በውስተ ገድል ዘተሃለየ በጽኑ ሎቱ ከመ ይጸኑ አክሊለ እንዘ ይከውን በመንኮራቱ ስቁለ ቀሰፎ ሐራ እስከ ስጋሁ ተበጽለ ወስከ ተገድፈ በክፍለ። ዳግመኛ በዚች ቀን የ600 ሰማዕታት መታሰቢያቸው በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህ ቀን የሶርያው ሰው ቅዱስ ሰማዕት ዱማዲዎስ አረፈ። የቅዱስ በፋርስ ሀገር አደገ። የከዋክብት ምግብና ጥበብን ተማረ። ከዚያም በኋላ ክርስቲያን ሊሆን ወደደ። ከፋርስ ሰዎች ስሙ አግዮስ የሚባል ቄስ በገበያ ውስጥ አገኘው። እርሱም ወደ እግዚአብሔር የሚያደርስ ሃይማኖትን አስተማረው። እጅግ ደስ ብሎት ቤተሰቦችን ወደ እግዚአብሔር ይመልስ ዘንድ
ያስተምራቸው ጀመረ፣ ላሳመናቸው። ከዚያ በኋላ በሶሪያ ሀገር በሮም መካከል ወዳለችው ሀገር ሄደ። በዚያም የክርስትና ጥምቀት ተጠምቆ መነኮስ ታላቅ ተጋድሎውን መጋደል ጀመረ። መነኮሳት ታላቅ የሆነ ተጋድሎውን ባዩ ጊዜ በእርሱ ላይ ቀንተው ከገዳም ሲያሳድዱት ወደዱ። ባወቀ ጊዜ ወጥተው ወደ ቅዱስ ሰርጌስ ገዳም ሄደ። በዚያም በአንድ ባህታዊ ቄስ ዘንድ ተቀመጠ። ከዚያም በኋላ ድቁና እንዲሾመው ከእርሱም ጋር በቤተ መቅደስ ውስጥ እንዲያገለግል ቅዱስ ዲማስዮስን አስገደደው። ትእዛዙ መተላለፍ አልቻለ ጊዜም ድቁና ተሾመ። አረጋዊ ቄስም በመሰዋ ላይም በሚሰዋ ጊዜም በቅዳሴው እኩሌታ በመሰወቱ ላይ ርግብ ስትወርድ ቅዱስ ዲማስዮስ ያያት ነበር። እርሱም ስጋዋ ርግብ እንደሆነች ያስብ ነበር። ጽዋውንም እንዳትደፋ ያበራት ዘንድ በእጁ ያመለክት ነበር። ሽማግሌው ግን አያያትም ነበር። የቅዳሴውን ስርዓት እስከተፈጸመ ባህታዊ ቄስም እንዲህ ብሎ ጠየቀው። በቅዳሴ ጊዜ የምትደነግጠው እጅህን ወደ መሥዋዕቱ የምትዘረጋው ምን ሆነ ነው? እርሱም ርግቧን እንዳያት ነገረው። ርግቡም ከእንግዲህ ስታያት ንገረኝ አለው። ከዚያም በኋላ ባያት ጊዜ አባቴ ሆይ ያቺ ርግብ መጣች ብሎ ነገረው። ሽማግሌውም ግን አላያትም። እጅግ ማዝኖ በእግዚአብሔር ፊት ሰገደ። ያችን ርግብ እስከሚያይ ድረስም ፈጽሞ ይጸልይና ይማልድ ነበር። ያቺ ርግብ መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆኑ አባ ዲማስዮስ ልቡ እንዳይታበይ አልነገረም። ከዚህ በኋላ ሽማግሌው ቄስ ወደ ኤጲስቆጶሱ ሄዶ ዲማስዮስን የቅስና ማዕረግን ይሾሙት ዘንድ ለመነው። ልመናውን ተቀብሎ ያለ ውዴታ ቅስና ሾመው። ሊቀ ጳጳሱም ዜናውን ገድሉን በሰማ ጊዜ ከእርሱ ጋር ወገኖቹን ወሰደ። ከወገኖቹም ጋር ወደ እርሱ ሄደ። በረከቱ ሊቀበል ወደደ። ቅዱስ ዲማስዮስ ግን በመንፈስ ቅዱስ አውቆ ከዚያ ተሰውሮ ሄደ። ወደ ሰማዕቱ ቅዱስ ማርቆስ ቤተክርስቲያን ደረሰ። ከዚያም ወደ በረሃ ሄዶ በዚያ ሳለ እየበላ ኖረ። ከእርሱም ከከንቱ ውዳሴ ይሸሽ ነበር። እግዚአብሔር በእጁ ድንቅ ታምራቶችን ያደርግ ነበር። በአንዲት ቀንም ውሃ ሊቀዳ ወደ ወንዝ ሄደ። ወደሚቀዳውም ውሃ የሚቀዱ ሴቶች አይተው በመጠቃቀስ በእርሱ ላይ ተዘባበቱ። በልቡም እያዘነ ወደ ውሃ ሳይቀዳ ተመለሰ። ያን ጊዜም ወንዙ ደረቀ። ሰዎች ቅዱስ ዲማስዮስን እንዳደረቀው ባወቁ ጊዜ ሴቶች፣ ወንዶች ሁሉ ወጥተው በብዙ ለቅሶ ለመኑት። ለቅሶቻቸውንም አይቶ ክብር ይግባውና ጌታችን ለምነው የወንዙ ውሃ እንደ ቀድሞው መለሰላቸው። ሰዎች ሲያከብሩት ባየ ጊዜ ከዚያም ሸሽቶ ወደ ሌላ ሀገር ደረሰ። በዚያም ዋልያ መጠለያ ከሰማይ በታች ያለውን የበጋውን ቅጠሉን የክረምት ቅዝቃዜውን ታግሶ እየተጋደለ ዓመት ሙሉ ኖረ። በብዙ ድካምም አስገደደው። ትንሽ ጎጆም ሰርቶ በውስጡ አስገቡት። ከእርሱም ብዙዎቹ ድንቆች ታምራቶች ተገለጡ። ከእርሱም አንዱ ዓይኑ የታወረች አንድ ሰው ነበረ። ከእርሱም በተባረከ ጊዜ ዓይኑ ድና አየች፣ እንደ ሁለተኛ ሆነች። ሁለንተናው ጎባጣ ሰው ወደ እርሱ አመጡ። በውሃም በዘይትም ላይ ጸልዮ የመጻጉዕን ሥጋ አጥቦ አዳነው። ዲዳውም እንዲሁም አዳነው። ከዚህ በኋላ ባልና ሚስትም መጡ። እርሱም ስለ እነርሱ ይጸልይ ዘንድ ለመኑት። እርሱም ክብር ይግባውና እግዚአብሔር ለመናቸው፣ ልጆችንም ሰጣቸው። ወደ እርሱም ልጆቻቸውን አምጥተው ባረካቸው። ከዚያ የሚበዙ ብዙ ታምራትን አደረገ። በከሃዲው በውልጥያኖስ ዘመን የአምላክ ወዳጅ ንጉሥ ቆስጠንጢኖስ ያሰራቸውን አብያተ ክርስቲያናት ጭፍሮችን ወደ አንጾኪያው መጥተው አፈረሱት። ከዚያም በኋላ የፋርስ ሰዎች ጦር ሊገጥሙ መጡ። ሲጓዙ ወደ ቅዱስ ዲማስዮስ ማደሪያ ደረሰ። ስለ እርሱም ለመኮንን ነገሩት። እርሱም ይወግሩት ዘንድ አዘዘ። ከረዱ ጋር በድንጋይ ወገሩት። የጣሏቸው ድንጋዮች በበዓቶቻቸው ላይ ታላቅ ኮረብታ ሆነ። እርሱም ረዱም እንደዚህ በሆነ ድርጊት አረፉ። ከአንድ ዓመት በኋላ ለአንድ መንገደኛ ነጋዴ ሰው ተገለጠለት። ግመል ጭኖ ነበር። እርሱም ሲያልፍ
ግመሉ ከምድር በታች በጉድጓድ ውስጥ ወደቀ። ሰዎች ግመሉን ሲያወጡ ሊያወጡ በመጡ ጊዜ ቅዱስ ድማስዮስ በዓት ተገለጠ። ቆፍረው የቅዱስ ድማስዮስን የረዱን ሥጋ በክብር አወጡ። ይኸውም ባረፈበት በሐምሌ 25 ቀን ነበረ። ቤተ ክርስቲያን ሰርተው የእርሱን ሥጋና የረዱን ሥጋ በውስጡ አኖሩ። ጌታችን ከእርሱ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዲማስዮስ በውስተ ገዳም ዘነበረ እንዘ ይብል ሰዓረ እግዚአብሔር አርየ በእዴሁ መንገረ እስከ በጸሎቱ አየወረ ወመጻጉዕ ርቱ አሆረ። በዚች ቀን አስሪፍ በሚባል ሀገር 25,000 ሰማዕታት መታሰቢያቸው የሄኖክ የረርገቱ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሌት አዘክረ ይላፍ መለተ ጸምዱ ከሰልፈ ለላነበት ወከፍ ዘንዴተ መጽሐፈን ተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እመለም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካነ እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፉ በክርታስ ወለዛ አጻፍ ወንዘ ይደርስ ወለዛ አንብቡ ወለዘትሩ ወልሳን አዲስ ወለስም አቃሉ በስነ መንፈስ በጸሎተ ማርያም አራቂ ተኩሉም ባይ ስወረ ይማረነ ኢየሱስ ክርስቶስ። የምሕረት አምላክ የቅርታ ባለቤት አምላካችን ይማረን ይቅርም ይበለን፣ ለቃሉን ተገዢ ያድርገን። አባቶቻችን እንደጸኑ እኛም በሃይማኖት እንድንጸና እግዚአብሔር ይርዳን። ጽናት ማለት እንዲህ ነው። ክርስትና ማለት እንዲህ ነው። ዝም ብሎ በአለባበስ፣ በአነጋገር፣ በአሰባበክ፣ በአዘማመር አይደለም፣ ሆኖ በመገኘት ነው። በቃ የክርስትናው ዓላማው ሊገባን ይገባል። ማመን አለብን፣ በልባችን ማመን አለብን። የምናምነው እግዚአብሔርን ነው። ስለዚህ ጽናታቸው ለእኛ አስተማሪዎች ናቸው። ገድለ ቅዱሳን ስናዳምጥ ስናነብ የምናገኘው ጽናት፣ ብርታት፣ ጥንካሬ፣ ትዕግስት፣ እምነትን እነሱ ያገኙትን ለእኔስ ባገኝ እኔም መበርታት አለብኝ ብለን እንድንበረታ ያረገናል ማለት ነው። ይሄ ነው ቅዱሳን በገድል ተጸምደው ጽሙዳን ሆነው በስጋቸው የሚመጣባቸው መከራ ተቋቁመው አልፈው ክብር ሊያገኙ ችለዋል። በረከታቸው፣ ጸሎታቸው፣ ቃል ኪዳናቸው፣ ምልጃቸው አይለየን። እግዚአብሔር በቸርነቱ ይጠብቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ካፋነ እግዚአብሔር ሰማይ ስልጣን ላድነነ ወባልሐናም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸወ ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ስለኪ ተሃልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። እግዚአብሔር ይመስገን። እንግዲህ በዓሉን የሰላም የፍቅር የበረከት በዓል ያደርግልን። ሰማዕቱ ቅዱስ መርቆሬዎስ በቃል ኪዳኑ ያው ቅዳሴ ቤቱ ነው። ቅዳሴ ቤቱም ያው እንግዲህ ሌሎችም እንደዚህ የሚከበሩበት ዛሬ ሐምሌ 25 ቀን ያው እንግዲህ ስጋቸው እየፈለሰ ወደ መልካም ቦታ የተቀመጠበት ዕለትም ነው። የቅዱስ መርቆሬዎስ ቅዳሴ ቤቱ ነው። ኅዳር 25 ያው እንግዲህ ገድሉን የፈጸመበት ነው። ሰማዕትነትን የተቀበለበት ነው እና የዚህ ሰማዕት ጸሎት፣ የዚህ ሰማዕት ልመና፣ የዚህ ሰማዕት ቃል ኪዳኑ አይለየን። አሜን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን። አሜን።